ምታርፍ ይመስልሻል? ምን ጎደለብሽ እስቲ? ኧረ እኔ ምንም ጎሉኝ አይደለም እኔ ምንም ጎሉኝ አይደለም። ግን ለሷም አስቢ፣ እሷንም ድካም አስቢ። ጎንበስ ቀና ማለቷን አልከፋትም እኮ ጎንበስ ቀና አልኩ ለልጅ ደከምኩ ብላ አፏን አውጥታ አልተናገረች። ሲጨቀጭቃት ያም ሲመጣ እንዲህ ሲላት ሰላም አጣች፣ አልተኛች፣ እረፍት አላደረገች። ያ ራስ እኮ ወጉ እንዲህ አይደለም። አሁን ደግሞ ይባስ ብላ በቃኝ ሄዳለሁ ማለት ምን ማለት ነው? ትንሽ ለኔም ብታስቢ ጥሩ ነው። አላቃተኝም። ውጡ አይቻልም። አጨቅጭቋት ማለት ተራፍበት ማለት እቺ ነበር። ግን ያው ያንቺ ሞራል ናት። ደንብ አይደለም እረፍት ነው የምትፈልገው ብዬ መናገር እችል ነበር። የኛ ጭንቀት የሷ ጭንቀት ደግሞ ይሄ ነው ብለን በይፋ አለመናገራችን ነው። እሱ ነው የምታስቢው አንቺ። ጭራሽ ባስ ብሎ ይሄው ሻንጣ ሰብስበሽ አሁን ልጁ ጠንከር ይበል። ገና ክትባት አለው። ጠንከር ይበል። ክትባት እዛ መስጠት አይችልም። ለምን አንቺ በተወለደበት ያራስ ወጉ አለቀና ነው እዛ መሰጠት። ቤተሰብ ዛሬ ሩታ በራሷ ቤት መታለች። እንግዲህ ሩታ በአብርሽ ምክንያት ከቤተሰቦቿ ቤት ወጣለች። እንግዲህ ወደ አዲስ አበባ ልመለስ በቃኝ፣ 1 ወር ከምናምን ሞልቻለሁ፣ ይበቃኛል፣ በቃ ወደ አዲስ አበባ መመለስ አለብኝ፣ የሚያግዘኝ አንድ ልጅ አለች፣ እሷ ታግዘኛለች። ስለዚህ ራሴ ቤት መኖር እፈልጋለሁ፣ እናንተንም ማስጨነቅ አልፈልግም በማለት እንግዲህ ለማዘርና ለእህቷ ተናግራለች። እንግዲህ ይሄ ሁሉ የተፈጠረበት ምክንያት በአብርሽ ምክንያት ነው ማለት ነው። እና እንኳን ለሚስቱ ቤተሰብ ክብር የለውም እኮ ማንም ጓደኞቹ ወደ እነሱ እየላከ ይሄው ሩታ እንግዲህ እሱ እያሰበች እሱ የሚያደርገው ድርጊት ሌላ አለ። በጣም ብዙ ነገሮች አሉ። ብቻ ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን። ተመልሼ መጥቻለሁ የኔ ውድ ቤተሰቦቼ። እንግዲህ ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ የኔ ውዶች ማለት ነው። እንግዲህ ዛሬ በጣም ያዘንኩ የምሬ ነው የምላችሁ። እኔስ በሩታ ቦታ ቢሆንስ እኔ ምን ይሆናለሁ ብዬ አሰብኩ ቤተሰብ ማለት ነው። እና ያልበሰለ ወንድ ማግባት ለካ መቃጠል ነው እንደ ያልኩ ቤተሰብ ማለት ነው። ከሩታ መማር ትችላላችሁ፣ በተለይ ያላገባን ልክ እንደኛ ማለት ነው። እና የበሰለ ወንድ አግቡ። ለምን 30 ምናምን ለምን 40 ዓመት አይሞላ ወንድ ልጅ ማለት ነው ለትዳር የሚሆን ወንድ አግቡ። የምሬ ነው የምላችሁ። እና አብርሽ ምንም አልበሰለም። ምን አለው? ምንድን አለው? የወለድኩ ልጅ የሆነ ነገር ተናግረዋል ቤተሰብ ባለፈው ማለት ነው። እና ምን እንዳለ ረሳው እንጂ የሆነ ነገር ተናግረዋል። ስለዚህ አብርሽ ለትዳር የሚሆን ወንድ አይደለም፣ ወንድ አልጫ ነው የምላቸው ለዛ ነው ቤተሰብ ማለት ነው። እና ሩታ ምን አይነት አክል ጀግና ሴት፣ ጠንካራ ሴት፣ የኛ አስተማሪ ለሴቶቹ ለብዙዎቹም ብዙ ከሩታ ብዙ ነገሮችን ከዚህ ትማራላችሁ ብዬ አስባለሁ። ሩታ እንግዲህ በዛ ሰዓት ቤተሰቦቿን ብትሰማ ከሱ ጋር ይሄ ሁሉ ነገር ውስጥ አትገባም ነበረ። ይሄ አንዳንዴ በእኛ ግፊት ነው፣ በኦዲየንስ በእኛ ተመልካች ነን። ተጋቡ እንደዚህ ሆኑ ብለን ይሄው ዛሬ ያልሆነች ጣጣ ውስጥ ነው ያስገባን። ገባችሁ? ትምህርቷን ወይ አልጨረሰችም፣ ይሄው አግብታ ወይም ባልዮ ከሷ ጎን አልሆነም። ይሄው ሩታ ልጇን አሳቅፎ እሱ ግን አሸሸ ገዳይ እያለ ከሌላ ሴት ጋር የተላላጠ እንግዲህ እያየን ነው ሁሉም ነገር ማለት ነው። እና እኔስ በሩታ ቦታ ብንሆንስ ብላችሁ እስኪ አስቡ ማለት ነው። በጣም ነው የሚያናድደው። ሩታ ይሄ ነው በቃ ሰላም እያጣሽ ያለሽው በዚህ ነው። አንደኛ ነገር ለሚስቱ እየተጨነቀ አይደለም ማለት ነው። የልጄ እናት ናት፣ ለምንድነው እንደዚህ ነገር በሚዲያ እንደዚህ ነገር ለምን አደርጋለሁ ብሎ አላሰበም። እንደፈለገ አሻሸገዳ እያለ ሩታ እንግዲህ ልጇን ያሳቅፏት እሱ እንደፈለገ እየዞረ በቃ አለ አይደለም። ሰው እንዴት ባለትዳር ሴት ሆኖ እንዴት ይማገጣል ጋይስ? እኔ እንጃ በጣም ነው የሚያስጠላው ነው። እና እንግዲህ ሩታ እዚህ ጋር እናንተም
በእኔ ምክንያት የሆነ ነገር ውስጥ እንዳትገቡ አልፈልግም። ይህ የተከበረ የአባቴና የእናቴና የአባቴ ግቢ ነው፣ የተከበረ ግቢ ነው። ይሄ ግቢ መከበር አለበት። በእኔ ምክንያት እናንተ እንዳትበጣበጥ አልፈልግም በማለት እንግዲህ ሩታ ለማዘርም ለየቷም ተናግራለች። ብቻ ያሳዝናል እውነት ለመናገር። አዎ ልክ ነው። እስከ መደባደብ ድረስ ነው የደረሱ። ውሽምትን ይዞ ግብ ድረስ አመጣ። ይሄ እኮ ነውር ነው። ይሄ የቤተሰብ ማለት ማናቅ ነው። ቤተሰብ የሩታ ቤተሰብ ማናቅ ነው። እንደዛ ነው ያደረገ አብርሽ ማለት ነው። አንዳንድ ጓደኞቹን እየጠራ ሌላ ነገር እያስፈጠረ፣ እሱ ግን እንግዲህ ዛሬ ኩርፍቱ ሄዶ እንደፈለገ የሆነ አሸሸ ገዳይ እያለ ፍቅር ይጫወታል። እዚህ ጋር ለልጁ እንኳን እንጃ ምንም የተጨነቀ አይደለም። እንግዲህ ዝሙት ነው ለሰዎቹ ያስተማረ ያለ ማለት ነው። እና ሁላችሁም ምንድን ነው ከሴት ጎን መሆን ያለብን ማለት ነው። አንዳንድ ዝሙት ተባባሪ እናንተ በርቱ ወደፊት ማለት ነው። እና እናንተ የሰውን ባል ቀምታችሁ ለራሳችሁ የምታደርጉ ሰዎች ናቸው፣ የዝሙት የምታበረታቱ ሰዎች ማለት ነው። ጌታው ነው የምላችሁ። ስለዚህ እንደዚህ ምን ትምህርት ታገኛላችሁ? እንደዚህ የተላላጡ የተሳሳሙ ማመጣት ይሄ አሁን ለእናንተ ምንድን ነው? እንኳን ለትውልድ ምንድን ነው የሚያስተምሩ? ይሄ እኮ የዝሙት ቪዲዮ ነው። ጌታው ነው የምላችሁ። ምኑን አይታችሁ ነው ተጣመሩ ወደፊት የምትሉ? አብርሽ ጀግና ነው። ምን ነው ጀግንነቱ? ምን ነው ጀግንነቱ? ሚስቱን ትቶ የአንድ የሁለት ወር ያልሞላ ልጅ ጥተዋልን እንደ ያሻሸ ገዳይ እያለ ከውሽምት ጋር እንግዲህ ፍቅር ይጫወታል። ዛሬ እንግዲህ ማሳሳ ምን ቀረ ማሳሳ? ሰው እንደ ሕፃን ልጅ እንዴት ይሆናል? ልብስ በአገሩ ሞልቷል። ብርቅ ነው እንዴ ልብስ? አሁን እሷ የገዛችውን ልብስ አሁን ጫማና ልብስ ብርቅ ነው እንዴ? ይሄ ብርቅ ነው? ኧረ በስመ አብ እኔ እንጃ። ሩታ ብቻ ምን ጠንካራ ሴት እንደሆነች ብርቱ ሴት እንደሆነች ነው ያየው። ምክንያቱ ሴት ልጅ እንዳትጎዳ እኛ አንፈልግም። ጌታ ነው የምላችሁ። ሁላችሁም ከሴት ጎን ነው መሆን ያለብን ማለት ነው። ምክንያቱ ሴት ልጅ እንደዚህ የሆነች እንጃ እኔ አላቅም። ሩታ የምሬ ነው የምላችሁ። በጣም ነው ያሳዘነችው። እንኳን ወልዳ እረፍት እንዳታገኝ ነው ያደረጓት። ገባችሁ? እረፍት እንዳታገኝ አርፋ እንዳትቀመጥ የሄዱ በሩን መቀጥቀጥ፣ እሷን መረበሽ፣ እሱ የሚያደርገው እንኳን ሚስቴ ይሁን ነገር እንዳትሆንብኝ ብሎ ለስሜቱ እንኳን እየተጨነቀ አይደለም። እውነት ለመናገር ይሄ እኮ ነውር ነው። ጋሼ ደግሞ ሩታ ጋር እየሄደ ለምን እንደዚህ ታደርጋ? ሩታ እኮ ምንም ጥፋት የለባትም። አዎ ጋሼ ባለፈው ሩታ ጋር ሄዶ ሩታ ነው ወይስ ልጁ ነው መመከር ያለበት? እስኪ ቤተሰብ ንገሩን እዚህ ጋር ማለት ነው። ልጁ ነው መቆጣት መመለስም ያለበት ልጁ ነው እንጂ ሩታ አይደለች። ሩታ እኮ ልጇ ጋር ነው ያለችው። የትም አልሄደችም። የትም ምንም ነገር አላደረገችው። እያደረገም ጥፋት ላይ ጥፋትም እየጨመረ ያለው የራሱ ልጅ ነው። ልጁ ነው መመከር ያለበት። አብርሽ በጣም ተጨማልቋል። ጌታ በጣም ማለት ነው። ለሱ በቃ የሆነ አይደለም የሆነ ሴት ጋር ስለተገናኘ ለሱ ብርቅ ሊሆንለት ይችላል። ግን ይሄ ነውር ነው፣ ነውር እውነት። ይሄ በሕግም ራሱ ያስጠይቃል። ሩታ ይሄ ነገር መበቃት አለበት። እኔም ደግሞ የራስን ሕይወት ማስተካከል አለብኝ፣ እናንተም እዚህ ጋር ማስጨነቅ የለብኝም እያለች ነው ያለችው። እኔ ቢሆን በቃ 2 ወርም 3 ወርም ቤተሰቦቿ ጋር ቆይታ በደንብ ታርሳ ምን እንጃ ወልዳለች እንጂ ምንም እኮ እረፍት አላገኘችም። ሁሌ ጭቅጭቅ አያችሁ። ምንም ማለት ነው። ምንም ከአሁኑ ሩታን በደንብ ካልበላችሁ ወገባንም ጠንከር ካላደረገችው በኋላ ለሷ ብዙ ነገር ይመጣበታል። ገባችሁ? እና ሩታ ባትሄዷ ጥሩ ነው። ለምን ቤተሰቦቿ ጋር ሆና ጥሩ ነገር ብታሳልፍ የበላችም ልጇን የሚያሳደገች ልጁ ሲጠንክርላት ብትሄዱ ችግር የለም። 2 ወርም ቆይታ 2 ወር ክርስትና ቢኖራቸው ይመስለኝ ክርስትና የላችሁ ይመስለኝ አላቅም። ብቻ ግዴታ በ40 ነው በስንት ነው አሉ ክርስትና መኖር አለባቸው። ግን ክርስትና አላየንም። እንግዲህ ባልየው እንግዲህ አሻሸ ገዳይ እያለ ሩታ እንግዲህ ከልጇ ጋር እኔ እንጃ ሩታ ምን አይነት ጠንካራ ሴት እንደሆነች ነው ያየው ቤተሰብ ማለት ነው። እና ፈጣሪ ብቻ ትዕግስቱን ይስጣት፣ ፈጣሪ ይጠብቃት።
ሌላ ምን እንላለን? አብርሽ በጣም ባለጌ ወራዳ ሰውዬ እንደሆነ እንያየን። እውነት ለሚስቱ ምንም ማይጨነቅ ለስሜቱ ማስብ ማይም ሰውን የሆነ አሁን ላይ ማለት ነው። እና በጣም ነውር ነው። ብቻ ሩታ ከቤተሰቦቿ ጋር ብትሆኑ እኔ ደስተኛ ነው። ምክንያቱም ባትሄድ ጥሩ ነው ብዬ አስባለሁ። አሁን ወደ አዲስ አበባ ብትሄዷ አያስቀምጧትም፣ እርግጠኛ ነኝ አያስቀምጧትም። ሁሌ በሩን የቀጠቀጡበት ይመጣሉ። ምክንያቱ ሰላሙን አይሰጧትም። አሁን ቁጭ ብላ እንደው ልጇንም ጠንቀር ይልለታል። እሷም እየበላች ትንሽ ሾፈር ብላ ብትሄዱ 1 ወር እንኳን ከዚህ በኋላ 1 ወር ብትጨምሮ ጥሩ ነው። ምክንያቱ ማን እንደ ቤተሰብ እውነት በዚህ ሰዓት እኮ ቤተሰብ መኖር ትልቅ ነገር ነው። ስለዚህ ሩታ ጠንክረሽ እችን 1 ወር ከቤተሰቦችሽ ጋር ማሳለፍ አለብሽ። ሁሉም ነገር አይተሽ እንዳላየሽ ሰው ሆነሽ ማለፍ ነው እንጂ ራስሽ ላይ ነገሮችን እያመጣሽ የተናደሽ ከሆነ በጣም ከባድ ነው። ብቻ በእውነት ስሜቱ ከባድ ነው ቤተሰብ ማለት ነው። እና ልጁ ምንም እያሰበ አይደለም። አደራ ከአብርሽ ተማሩ። ወጠጤ ወንድ አታግቡ። የበሰለ ሰው አግቡ። ከ30 በላይ 40 የሆነ በቃ አግቡ። እንደዛ ነው የሚሻለው እንጂ እንደዚህ ወጠጤ ወንድ አግብታችሁ መቃጠል እኮ ጥሩ አይደለም ቤተሰብ። ይሄም ከአብርሽ መማር ነው። የአብርሽ እኮ ልጅ የወለደ እንኳን አይመስልም። ጌታ ነው የምላችሁ። ትላንትና አለ አይደለም በቃ የተወለደ ልጅ ህፃን እኮ ነው የሆኑ። ማሳሳም ምን ቀራቸው? ቅሌታሞች ደግሞ ለሚዲያ አታፍርም እንዴ? ልጁ እኮ ስሜት ውስጥ ገብተው ሁለቱም ማለት ነው እንዴ። በጣም ነው የሚያሳፍረው።